ገልሞ አሁንስ እኔ አንተ ነገር ስልችት ነው ያለኝ። ቆይ ግን ይሄን መጠጥ ለአንድ ቀን እንኳን አትፈርሽም እንዴ? ይኸውልህ መጀመሪያ የኔን ጉዳይ ጨርስ። ትንሽ እንኳን ትንፋሽ ያገኘሁት እኮ አንቺ እዚህ በመኖርሽ። በጣም እኮ ነው ደስ የምትለኝ። ያ መሳይ ግን የተረገመ ነው። ቆይ ብቻ አግኝቼው በጥርሴ ነው የምዘለዝል። አሁን በደንብ ነው የሚስመው የኔ ቦምቦዲ ነው። እንዴት እንደናፈቅሽም ብታይ። ተገናኝተን ያንን እንጆር የመሰለ ከንፈርን እስክስመው ድረስ ቸኩያለሁ። አባዬ በጣም ታሟል። ከብቶቹን ሽጦ ነበር ወደ ሳውዲ ላክ። እሱ እዛ በሞትና በህይወት መካከል ይሰቃያል። እኔ እዚህ ሀሳቤን ጥዬ አስረሽ ምንችላል። በጣም ነው እንዴት አማሙት? ከተማ ወዳለ ሆስፒታል ወስደውታል። እናቴ እኔ ከዚህ ብር እንድልክላት እያለቀሰች ጠይቀች። ቆይ ሻውን ያን ሁሉ ብር እኔ ከየት ነው የማመጣው? ትትና በቃ ይዞሽ አታልቅሽ። የሚሆነውን ነገር እንደምንም ብለን እናደርጋለን። እሺ አይዞሽ 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 አታልቅሽ በቃ። ተመለሰ ክፍለ መተ ተለጣጠፋችሁ አይደለ? ሲጀምር እኔ ምን አገባኝ እንደፈለጋችሁስ ብትለጣጠፉ አይመለከተኝም። ሲቀጥል ደግሞ እኔ ቆም ልሰራ ነው ሰው ክፍል እሱ የገባሁት። አረ የግሌ እባክሽ ተረጋጊ። እንደውም አሰናብተኛ ብርሽ በቃ እኔ እዚህ ቤት አልፈልግም። እኔ በእንደዚህ አይነት ሁኔታ ውስጥ እዚህ ቤት መቀጠል አልፈልግም። ደግሞ ይኸውልህ አፍቅሬ ምናምን እንዳይመስልሽ የተሻለ ስራ ስላገኘሁኝ እና የተሻለ ስራም ስለሚያስፈልገኝ ነው። ቀንጥሎኝ እንጂ እኔ የእናንተ ቤት ሰራተኛ ሆንኩት እኮ ምን ያክል ቆንጆ እንደሆንኩኝ ያው በትንሹም ቢሆን ያየኸኝ ይመስለኛል። የግሌ እባክሽ እኔ ለራሴ ትልቅ ጭንቀት ላይ ነኝ። እና ታዲያ አንቺ ጭንቀት ውስጥ ብትሆኚ እኔ የግሌ መካሻ ምን አገባኝ? ይኸውልሽ እኔ የራቆቴ ነገር እንዲጣራልኝ ፈልጋለሁ። እስካሁን እንደተፈጠረ አላውቅም፣ ግን ጊዜ ይፈጃል እንጂ መታወቁ አይቀርም። እሺ ምን ነው የምትቀባጥሪው? ይኸውልህ መጨረሻ ላይ ክፍል ውስጥ ያስገባኸኝ አንተ ነህ። ጫማዬንም ያወለክልኝ ቢሆን አንተ ነህ። ከዚያ በኋላ ግን ወደ ላይ ከፍ ብሎ ምን እሱ ችግር የለውም፣ የጊዜ ጉዳይ ነው፣ ይጣራል። እሱ ይጣራል። ይኸውልህ አሁን እኔ የመጣሁት ለምንድነው ታውቃለህ? ናና ቤትህ እንዳለ ተረከበኝ። እሺ እንዳለ እቃውን ቆጥረ እያንዳንዱን ነገር እኔ አስረክቤ ባዶ እጄን ወቅልልሃለሁ። ደግሞ አንቺ ከዚህ በኋላ ነው ትችልሻለሁ። አብረሽን ቢሆን እንደፈለግሽ ማድረግ ትችያለሽ። ቤቱንም እንደፈለግሽ ተቆጣጣሪው፣ እንደፈለጋችሁ ተርምስምስ አድርጉትሽ። እኔ አይመለከተኝም። ትሽ ማረቡ እሷን ተያት። ይልቅ ያባትሽን ጉዳይ እንዴት እናድርግ? ንዴቷ ላይ ያስታውቃል። የግሌ በጣም ታፈቅራለች። አሁን ስለ የግሌ የምናስብበት ሰዓት ነው። እዚህ ቤት ከመጣሁ በኋላ በጣም ብዙ ነገር ተበላሽቷል። እኔ ራሱ ተበላሽቼ ነበር። ለነገሩ ህይወቴ ራሱ ከተበላሸ ቆይ። ደግሞ ያቺ የግሌ ተመልሳ መጣ እንዳጩ መቼም መታቀፉ ለእሷ እንዳይነት ትርጉም ያለው። እባክህ አብርሽ ይህን ሚስጥር ለማንም እንዳትናገር። ለምን ትትና? ገንዘብ እኮ ያስፈልግሻል። እኔን እንደምታይኝ ፓርኪንግ ነው የምሰራው። ብቻዬን ደግሞ ልረዳሽ አልችልም። በዚህ ቤት እንደምታይኝ አይደለንም። የሆነ ችግር ሲመጣ ሁላችንም አንድ ላይ ተባብረን ነው የምናልፈው። አይሆንም አይሆንም አልኩህ እኮ። እኔ ስለ ታሪኬ ማንም ሰው እንዲያውቅ አልፈልግም። ለምን? ይህን ያክል አሳፋሪ ታሪክ የለሽም አይደለም ነው ወይስ እኔን ያዋሸሽኝ ነገር አለ? ኧረ እኔ አልዋሸሁም። ባይገርም ይህንን ታሪኬን ማንም የሚያውቁ ሰው የለም። መድብል እንኳን አያውቅም። ስለጠፋ ወንድሜ ብቻ ነው የሚያውቀው። ለመሆኑ አባትሽ ለሕክምናው ምን ያህል ገንዘብ ነው የተጠየቁት? አላውቅም፣ ግን ብዙ ቢሆን ይመስለኛል። ከተማ ውስጥ ወዳለ ትልቅ የግል ሆስፒታል እንደወሰዱት የነገረችኝ ናት። ለማንኛውም በቃ ከእናትሽ ሙሉ መረጃውን ስጭና ለእኔ አሳውቂ። የቻልኩትን ለማድረግ እሞክራለሁ። ጽጌ ወደ አንቺ እኮ እየመጣሁ ነበረ። ምን አለ ላትደርስብኝ አጉል ባትለፋ፣ ድካም ብቻ ነው ብዬ ነው። ለማንኛውም እንደቆረጠኝ ልነግርሽ ነበር አመጣጤ። ምን ነው ሾው የምታየው? ያ መሳይ እንደፎከረው አደረገው እንዴ? ብቻ ስለዚህ ነገረኝ ዳቲ። ፊኛ ውስጥ ስላለው ማዕድን ነው አላመንኩትም እንጂ ለዛውም እያዳነቀ ነው አይነገረኝ። እየቀለድክብኝ ነው አይደል? ምንድነው መቀለድብሽ? ለምንድነው ይልሽ ማታሚ? ይሄ ምድር ጉድ የሆነ ሰው እየጭኑ ማል ብዙ ነገር ነው ይዞ የሚዞረው።
መቼም መሄጃ የላትም ብለህ ነው እንደዚህ የምትጮትብኝ? እቺ ደግሞ ምንድነው የምትጮትብሽ? እኔ እንደውም ልቆርጠው ነበር አልተሳካልኝ። እንዴ ምኑን የምትቆርጠው? ሎተሪ ልበልሽ? ለነገሩ ከሎተሪ ምን ይተናነሳል? አሪፍ እድል እኮ ነበር። ለነገሩ እኔም አላመንኩትም። አይገርምህም? እንደውም በእኔ ላይ እየቀለደብኝ ያለ ነበር የመሰለኝ። ተንከስ ይሄን አጋጣሚ ተጠቅመን አካሄድ መቀየር አለብን። የመሳይ ቅዠት እውነት ነው ብላት እኮ ከኔ ጭስራ አጠፋው። ስለዚህ አሁኑኑ አቋሚ ማስተካከል አለብኝ። እንዴ ምን እያሰብክ ነው? ምንም ያው አንቺና እንዴ ምን ነው ቅድም ቆርጦልኛል ስትል አልነበር እንዴ? እንኳን ሊቆርጠው ጫፉ ላይ አልደረሰም። ግን መሳይ ያለው እውነቱን ነው ማለቴ አንተ እንትን ውስጥ እንደውም መሳይ ሁሉንም ነገር አልነገረሽም። ግን ለማንኛውም የማትናገሪ ከሆነ ስለኔ አንድ ምስጢር ልንገርሽ። እንዴ ምንድነው እሱ? መሳይ እንዳለው ፊኛ ውስጥ ወርቅ ሳይሆን ሜርኩሪ ነው ያለው። እንዴ ደግሞ ሜርኩሪ ምንድነው? ፕላኔት ልበልሽ? ዓለማችን ላይ ከወርቅና ከአልማዝ በላይ የሆነ እንቁ ነገር ነው። ምን? አንተም የተጫወክብኝ ነው አይደል? ለምን ይመስላል ሰው ሁሉን የሚያሳድደኝ? ከኢትዮጵያ እኮ አልፎ ናይጄሪያ ደርሷል ስሜ። ወይኔ ጽጌ፣ በቃ እኔ እናንተ መቀለጃ ሆኜ ልቅር። አጭር ጥያቄ ነው የምጠይቅሽ። ሀብታም መሆን ትፈልጋለሽ? አትፈልጊም? አንተ ደግሞ ሀብታም መሆን የማይፈልግ ማን አለ? ሜርኩሪ ማለት ፈሳሹ ነው፣ ውድ ነገር ነው። ከዚህ በፊት ትላልቅ ሰዎች ያባረሩኛል ብዬ አልነገርኩሽም? ግን እኮ ቤታችሁ ውስጥ ያለችውን ትትና እንደሚያሳድዱ ነበር የነገርከኝ። መጀመሪያማ እንደዛ ነበረ። ከሰዎች መረጃ ከየት እንዳመጡ አላውቅም፣ ዙሮ እኔን ማሳደድ ጀመሩ። ቆይ ግን ይሄ ነገር እውነት ነው እንዴ? ቆይ ግን ሜርኩሪ ስለሚባል ማዕድን ሰምተሽ አታውቂም? አንተ ደግሞ እኔ ከጀበና መሸጥ ውጭ ምን አውቅና ነው? ለማንኛውም የሆነ ቦታ ሄደን ቁጭ ብለን እናውራ። መሳይ ሰውን እኔን ሰው ማረግሽ። እዚህ ቤት ደግሞ ምንድነው ሁልጊዜ ገልሙዬ እኔ እስከ ሁሉም አንተን ፍቅ የምትለኝ እንዴ? ቆይ እዚህ ቤት ዛሬም እንዳበዳችሁ ናችሁ? እኔ እኮ እብደታችሁን ብታጋቡብንም እንኳን የኛ መድኃኒት ችግሩን ለእናንተ አይሆን። ገልሙ ልሄድ እኮ ነው። ታዲያ ምን ነው ቸኮልሽ? አብረን እናዘግም ነበር እኮ። በሉ እናንተ ሂዱ፣ እኛም ወደዛው ነው። ወትሮም መንገደኛ ፊትና ኋላ ነው አለ ባሮካኝ። እንዳለው ግን መንገደኛ መሆኑ አልቀረም። ቀዳሚውንና ተከታዩን የሚወስነው ጎዳናውን የሰራው ቢሆንም ሁላችንም ግን ተጓዦች ነን። ከዚህ ቤት ለወጣ ነው እያልኩ ምንም አትለኝም እንዴ? እንዴ ለምን ራምቶች ተው እንጂ ዝሆኖቹ፣ በእናንተ ጸብ እኮ እኛ ሳሮቹ ነው የምንጎዳው አሉ። የግሌ እባክሽን አትሂጂ። ቢከፋሽም ቢደላሽም የለመድሽው ሰውና ቤት ይሻልሻል። ምን ላድርግ ገልሞ፣ መቼም ካንተ በላይ የኔን ስሜት የሚረዳ የለም። እንዴ የግሌ የሚረዳን አጣን እንጂ እኛማ እኮ ለመረዳት ቀርበን። ቅድም ሳውራ እየቀለድኩ መስሎ ነበር። እኔ የምሬ ነው። በቃ ከዚህ ቤት እኔ መሄድ እፈልጋለሁ። እድሜዬን በሰው ቤት ሰራተኝነት ማሳለፍ አልፈልግም። ምንም ቢሆን እኮ ሴት ልጅ ነኝ። እድሜ በሄደ ቁጥር እኔ በጣም ያሳስበኛል። አይ የግሌ በተለይ ካልሰሩበት ድንጋይ ራሱ ሽበት ያበቅላል። ገና ለገና ትትናን አቀፈ ብለሽ ነው አይደል? ይሁሉ እንዴ ሰው አንድ ማግኘት ብርቅ ሆኖበታል። አንተ በማህበር ትታቀፈዋል። ድሮም እኮ ሲያመጣው እንዲህ ነው። ገልሞ አሁንስ እኔ አንተ ነገር ስልችት ነው ያለኝ። ቆይ ግን ይሄን መጠጥ ለአንድ ቀን እንኳን አትፈርሽም እንዴ? ይኸውልህ መጀመሪያ የኔን ጉዳይ ጨርስ። የግሌ እውነቷ ነው። የግሌ አንቺ ከዚህ ቤት ከወጣሽ ገልሞ እኮ ይሞታል። ትንሽ እንኳን ትንፋሽ ያገኘሁት እኮ አንቺ እዚህ በመኖርሽ። ይኸውልሽ ነግሬሻለሁ። እኔ ነገ ከእንቅልፌ ስነቃ ማለት ነው
ያንን ጣፋጭ ሽሮ ፍትፍትሽን ይዘሽ አጠገቤ እንዳገኝሽ አደራ። የግሌ አደራ። እሺ አደራ ብያለሁ። አደራ የግሌ አደራ አደራ። ንገሪኝ እስኪ ድንገት ተነስቶ መሄድ እንደዚህ ቀላል ነው? እባክህን አብርሽ፣ በቃ እኔ ከዚህ በላይ እንድጎዳ አታድርገኝ። ስለ ቤተሰቦቿ የሆነ ነገር ሰምታ እያጽናናኋት ነበረ። እውነቴን ነው። ከዚህ ውጭ ምንም አላደረግም። ብታደርጉስ ምን አገባኝ? እኔ ምን ያገባኛል ከዚህ በኋላ? እውነት ግን በእኛ ጨክነሽ መሄድ ትችያለሽ? እኔን ተይኝ። በገልሞ በተንከሲስ በመሳይ መጨከን ትችያለሽ? አንተስ ይሄን እያወቅህ አይደል እኔ ላይ እንደዚህ የምትጮትብኝ? እሺ በቃ ካጠፋው ይቅርታ። አንተ ምን አደረክ? ሲጀመር እኮ የራሴ ጠላት ራሴ ሆኔ ነኝ። እሺ በቃ እንታረቅ። አንቺን ሲከፋሽ ሳይ ደስ እንደማይልኝ ታውቂያለሽ አይደል? ለዛ ነው እኔ ማበሳጨት የምትወደው። እሺ ይቅርታ ይግሌ። በቃ ከዚህ በኋላ ላበሳጭሽ አልሞክርም። እሺ አየሽ አይደል በእኔና በትትና መካከል የተፈጠረው ለአጽናናት ነው የሞከርኩት። በቃ ሌላ ምንም የተፈጠረ ነገር የለም። እኔ አጽናኝ ካልፈለኩስ? አጽናኝ ያስፈልግሻል። ሀዘንን ለብቻ ማስታመም ሌላ ሀዘን ይፈጥራል ሲል አልሰማሽም ገልሞ? እስኪ አሁንም አኩርፊና ልቀፍሽ። ሌላ ሙዛዛ ለነገሩ እዛ መንገድ ላይ ቆሜ አንተን አቀርቅር እያየሁ ሳወራ ወገቤን ከሚያመኝ እንደዚህ ይሻለናል አይደል? ጽጌ የወገብ በሽታ ግን ከምን እንደሚመጣ ታውቂያለሽ? እሺ የኛ ዶክተር ከምንድን ነው እባክህ የሚጀምረው? ለነገሩ አንቺ ቡና እያፈላሽ ስለምትይ ከሱ ሊይዝሽ ይችላል። ለነገሩ መፍትሄው ቀላል ነው፣ ብዙ አታስቢ። አቶ አልቅበት መፍትሄው ደግሞ ምንድነው? መታሸት አለበት። ምን ለስተስ ተደርጎ ለ10 ደቂቃ ከታሸ ወገቤን የለ ምን የለ ቦታውን ነው የሚይዘው። የኔ ደግሞ ዋናው ስሬ ምን እንደሆነ ሳሰብ አልቀረሽ። እኔ ምን አውቃለሁ አንተስ ካልነገርከኝ ድረስ። ስራ ግን ምንድነው? ማሳጅ። የብዙ አመት ልምድ አለኝ፣ በተለይ ከወገብ በላይ። እንዴ ቆይ ይሄንን ለማውራት ነው እንደዚህ ያመጣኸኝ እንዴ? ፊኛ ላይ ስላለው ነገር ልናወራ መስሎኝ እዚህ መጣ ነው። ቆይ ግን እየተጃጃልኩኝ አይደለም አይደል? እስቲ ንገሪኝ፣ ጭስ ያለበት እሳት ይጠፋ? ምን ማንም ሳያውቅ ስለዚህ ነገር ምቦርታሽ ይመስልሻል? በእርግጥ እኔ የሚያውቁት ዘግቼ ነበር። ቆይ ግን እንዴት አወክ? እኔ ሰውነቴን አላስቀድድም ብዬ ነበር። ላንቺ ስል ግን አረጋዋለሁ። የምርህን ነው? መሳይ ይሙት ወይኔ ገርም ወይኔ ገርም ወይኔ ገርም አቀኛ ደቂ ደም ተፍቴም ጠላሉ ሞት ተገናኘ። ሞት ተገናኘ። ብዙ ጊዜ ስፈልግ ናውዘዴ ብዙ ጊዜ ፈልጌ ነበር። ተገናኘን። ወይ የግሌ ኧረ የግሌ ኧረ አብረሽ ምንድን ነው አንተ ዝም ብለህ የምትጠራኝ? ገልሞ ወይ ይቺ እንዲሆነች ወይኔ ገልሞዬ ገልሞ አላውቅም። ደም ተፍቶ እያየሽው አይደል እንዴ? ገልሞ ምንድን ነው የሆንከው? ገልሞ ምን ነው አሞህ እንዴ? ወይኔ ወንድሜ፣ ኧረ እንደውለት አብርሽ፣ ምንድን ነው የሆንከው? ገልሞ ምንድን ነው? ገናውን መኖር ጀመርኩ። እየሰራ አይደለ? ይኸው እየደወልኩ እኮ ነው፣ ግን አያነሳም ስልኩን። ደግመሽ ሞክሪለት። ወይኔ ገልሞ አይዞህ። ወይኔ ምን አባቱ ይሁን ገልሞ ምን አለ ትትና ገልሞ ምን ነው? ገልሞ ነው ሞታል። አብርሽ ቶሎ ድረስ፣ ይኸው ደም እየተፋ ነው።
ዛሬ እሱ ከዘጋ የሬሳ መኪና ጋር ደውሉም እንደምን ይገልሞ አሁን በዚህ ሰዓት ይቀልዳል። በእናትህ ተነሳ፣ እስኪ ተነሳ። ታዲያ ላልቅስ? ስሚ ኑሮ ሞት በሆነበት ህይወት ምን ያደርግልኛል? ሞት ላይ ቀር ማንቋረራሉ። አያረቄ 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 አሬና በዛሽው አያረቄ። ቆይ እስኪ ተውኝ፣ እስኪ ቆዩ፣ ቀስ በሉ። አጣደፋችሁኝ እኮ እንዴ! አጣደፋችሁኝ። ወይ አረቄ፣ አንቺ ህይወት ቆንጨራ፣ ምን ነው ሳታሰቃይ ህይወቴን ቶሎ ትወስጂ። በነገራችን ላይ ከመሳይ ጋር ያወራሹ አንዳንዱን ነገር ሰምቻለሁ። ምኑን ነው የሰማኸው? መሳይ ደውል ሁሉን ነገር አሰምቶኛል። ምን ያግሪሳ እኔና አንቺ ለማጣላት ነው ያን ሁሉ ተንኮል ሲሰራ የነበረው። እውነት ግን እኔ እንደዚህ ትጠይኛለሽ ማለት ነው? ምን እያልክ ነው ተንኩዬ? ይቅርታ ስሜን ተቆላመጭ ደስ ይለኛል። ያው ግን ማሬ ፍቅሬ ምናምን ብትይኝ ደስ ይለኛል። የእውነት ተንኩዬ በጣም እኮ ነው የማፈቅርህ። ቆይ ፊኛው ውስጥ ሜልኩል ከተገኘ በፊት ነው በኋላ? ሄዛ እንዴ እኔ እኮ አልናገረውም እንጂ እኮ በጣም እኮ ነው ደስ የምትለኝ። ያ መሳይ ግን የተረገመ ነው። ቆይ ብቻ አግኝቼው በጥርሴ ነው የምዘለዝል። ይቅርታ በጥርስ መዘልዘል ያልሽውን ነገር እቃወማለሁ። ምንም ቢሆን እኮ ለአመታት ወንድማማቾች ሆነን ኑረናል። አልገባኝም። ቆይ ለሱ የተቆረቆርክለት ነው? አብሮ የመኖር ሚስጥር የሚለው መጽሐፍ አንብበሽዋል? ኧረ አላነበብኩትም። እኛ ግን ከማንበብም አልፎ ኑረንበታል። የምርህን ነው ግን የምታወራው? ያ ጉማሬ መሳይ ደወለ። መቼ ከጽጌ ጋር የፍቅር ቄጠማ እየቀነጠስ መሆኑን አውቀ ነው አይደል የደወልከው? ምን? እሺ የት ሐኪም ቤት ነው ያለው? የቱ ናችሁ ነው? የትኛው ሐኪም ቤት? በቃ እሺ መጣሁ። ተንከሲስ እንዴ ጭራሽ ጥሎኝ ይበራል እንዴ? እንኳን እውነቱን አወቅኩ እንጂ አሳስቄ እንዴት ፊኛክ ላይ ቆሜ እንደምወስድ እኔ ነኝ የማውቀው። ይኸው ደጋግሜ ቢሞክርለትም ስልኩ አይሰራም። እስቲ ለብሽ ደውይለት አንቺ ከሰራ። እኔም እኮ አልሰራም። ምን ሆነሽ እትትና? እማዬ ደወለች። እርግጠኛ ነኝ አባዬ የሆነ ነገር ሆኗል። ኧረ በናትሽ እስቲ አታሞርቻ አንሽላቸው። ሄሎ እማዬ። እማዬ ያልሽኝ ገንዘብ ለመላክ እየሞከርኩ ነው። ቆይ ለመሆኑ ምን ያክል ገንዘብ ነው የጠየቁት? ምን? አዲስ አበባ? አይ ምንም፣ በሽታው ጸንቶበታል ማለት ነው። እማዬ አሁንስ የምልሽ ነገር ነው የቸገረኝ። አይ በቃ ደህና ነኝ እማዬ። ገንዘቡን በቃ ከየት ተላልኬ ልልክልሽ እሞክራለሁ። እሺ በቃ ደህና ሁኚ። አባዬንም እግዚአብሔር ይማረው። ወይኔ አባቴ። ተረጋጊ። ቆይ ግን አባትሽ መታመማቸውን እኛ እንዴት አልሰማንም? እኔ ላብርሽ ማንም እንዳያውቅ ቅርታ ይግል በቃ ብቻ ይሞልፈል እንዴ ትትና። ኧረ ጠብቂ። እንደዚህ ችግር ላይ ወድቀሽ እያየሽ አብርሽ ራሱ እንዴት ዝም ይላል? በእናትሽ እሱ እኮ ንገራችሁ ብሎኝ ነበር። እኔ ነኝ የከለከልኩት። እቺ ትትና የችግር ቀን ነው ብዬ አስቀምጥኩት። እኔንም መቀበላችሁ እቺ እሺ እባክሽን። ደግሞ በዚህ እንጣላ እንዴ? ይኸውልሽ ቢኖረኝ ነው ብጨምርልሽ ደስ ይለኝ ነበር፣ ግን ገና ለግርም ማዋጣት አለብኝ። እውነት የግሌ በጣም ነው የማመሰግነው። አንዴ ትብብራችሁ፣ አንዴ ጨዋታችሁ እውነት በጣም ነው የምታስገርሙት። አይግርምሽ ውዴ፣ ጸባችን ብቻ አይደለም ሲነሳብን ፍቅራችንም ልክ የለውም። ይህንን ታሪክ ላታውቂው ትችላለሽ፣ ግን አብርሽ ለመጀመሪያ ጊዜ ወደዚህ ቤት ሲያመጣኝ በጣም ታመመኝ ነበረ። የምርሽን ነው?
ትተርፋለች ብሎ ያሰበ ሰው እንኳን አልነበረም። ክፉ እንጀራ እናቴ ናት በሌሊት ከቤት አውጥታ የጣለች። በጣም አዝናለሁ። ግን የሚገርመው እስከዚህ በኋላ ያለው ታሪኬ ነው። ጎዳና ላይ ለ1 ዓመት ረሃቡን፣ ውርጩን፣ ብርዱን፣ እርዛቱን ችዬ ለ1 ዓመት እንደምንም ብዬ ከቆየው በኋላ ነው መታመም የጀመርኩት። የህይወቴ ምዕራፍ እዛው ጎዳና ላይ ይጠናቀቃል ብዬ ለራሴ ደምድሜ ነበረ። ግን በመጨረሻ ሰዓት አብርሽ መጣልኝ። በጣም ይገርማል። ግን እኮ ስትታይ ምንም እንደዚህ አይነት አስቸጋሪ ወጥ ያሳለፍሽ አትመስይም። አብርሽ እዚህ ቤት ከመጣኝ በኋላ ከሚሰራው ገንዘብ ላይ እየቆጠበ ገልሞም ከሚጠጣት ከመጠጡ ላይ እየቆጠበ ተንከሲስም እንደዛው ከሚሰራ ስራ ላይ እየቆጠበልኝ ገንዘብ ወዳጁ መሳይ እንኳን የቀበረውን ገንዘብ እያወጣ ለእኔ መታከሚያ ያደረጉልኝ። ያው አሳክመውኝ እንደ እህት ተንከባክበውኝ ሰው አደረጉኝ። ለአንቺ ገንዘቡን ላመጣ ወደ ውስጥ ስገባ አብርሽ ደውሎ ነበረ። ይግል በጣም ነው የማመሰግነው። አውቃለሁኝ የሰጠሁሽ ገንዘብ ለካርድ ማውጫ እንኳን የምትበቃ ገንዘብ አይደለችም። ግን ደግሞ ሁሉም ከተባበሩ አባትሽ ይድናሉ። እሺ ይኸውልሽ የመጨረሻውን ቃል አዳምጫት። አባትሽ ይድናሉ። እሺ ወይ አምላኬ፣ በመጨረሻ ምን አይነት የተባረከ ቤት ውስጥ ነው የምትሄደው? አሁን እየመጡ ስለሆነ የሚበላ ነገር ምግብ ምናምን ልስራ። ዝም ብላችሁ ነው የተቸገራችሁ እኮ። ውይ መሳይ ሂድና እስኪ የሚለበስ ጋቢ ነገር አምጣለት። እኔ ምለው ለግሌም በዛው የሚበላ ነገር አምጭለት ልበላት አይደል? መድኃኒት መውሰድ አለበት ብሏል ዶክተር። ችግር የለውም እኔ እላታለሁ። አንተ ብቻ የሚለበሰው ነገር ይዘላት። እኔ ምልህ አሁን ደህና ነህ አይደል? ከለው አይ መሳይ እባክህ መንገድ ተሳስቼ ነው መሰለኝ ወስዶ መለሰኝ። እንደዚህ የሞት አፋፍ ላይ ሆነም ትቀልዳለህ አይደለ? ዶክተሩ ያለውን ሰምተሃል መቼም። ከዚህ በኋላ መጠጥ በደረሰበት እንዳይደርስ ነበር። አብርሽ ሆስፒታሉ እኮ አልኮል ነበር የሚሸጡ። ዝም ብላችሁ ነው ገንዘባችሁን ያወጣችሁት። እዛው ካለው ትንሽ ፉት ብሎ እኮ ይሻለኝ ነበር። አይዞህ ወንድሜ። ተንከስ ደግሞ ምንድነው ወደ ኋላ ይቀረው? ተው እባክህ። እሱ ኋላ እያየ ነው ኋላ ይቀረው። አይ እችን ተረባን ከጀመርክማ በቃ ወደ ቀልብ ተመልሰሃል ማለት ነው። ይኸውልህ ቀባሪዎች ደርሰው ባያድኑት ኖሮ ዛሬ ቀባሪው ተቀብሮ ነበር። ዛሬ ደግሞ ምሳውን መሳሙን ቀረ። ይቅርታ መድብል፣ ምንም ፍላጎት ስለሌለኝ። ምንድነው? ምን ሆነሻል? አዎ በሰላም ነው። ምን ነው? አይ ደህናማ አይደለሽም። ያው ፊትሽን እያየሁት እኮ ነው። ዝም ብዬ ነው አልኩ እኮ መድብል። እዛ ከመካከላችሁ ውስጥ አንደኛው ታሞ መድብል ካልደበረ ወደ ቤት መመለስ ቀርቷል። ደጋግመህ ደውለህ ስለጠራኝ ነው የመጣሁት። ምንድነው? ከኔ ጋር ትንሽ አትቆይ? እንደውም ትንሽ ከራሴ ጋር ብቆይ ነው ደስ የሚለኝ። ለትንሽ ጊዜ ብቻ ብሆን ደስ ይለኛል። ቆይ አዝዤልሻለሁ። ቆይ ምንድነው አንቺ ሀሳብሽ? ሁለተኛ እንዳላገኘ እያልሽኝ ነው? እባክህ ተረዳኝ መድብል፣ በጣም ስለተጨነቅኩ ነው። ስለባለፈው ምሽት ነው መድብል፣ ስለሱ ምሽት ባታነሳብኝ ደስ ይለኛል። ወይ የኔ ፍቅር ድምፅሽ እኮ አልሰማኝ። ቆይ ዳውት ላድርገው። አሁን ይሰማል የኔ ፍቅር? አሁን በደንብ ነው የሚሰማው። የኔ ቦምቦዲ ነው። እንዴት እንደናፈቅሽ እኔስ ብትል ተገናኝተን ያንን እንጆር የመሰለ ከንፈርን እስክስመው ድረስ ቸኩያለሁ። አይ ጽጌ፣ እድሜሽ እንደመቀመጫ ሸፋ መሰለኝ። ኩበትና ከንፈር መለየት አቁመሻል።
የማንን ድምጽ ነው እየሰማው ያለሁት? ተው እባክሽ፣ የተቃጠለ ገና ከዚህ በላይ ያወራል። ማ እኔ መሳይ ምን እቺ ወገቡ ታስሮ በቆመ ፍራሽ በመትመስል ሴት ነው ምቃና? ስነ ስርዓት በለው እሺ። ደግሞ አንተን ስፒከር ላይ አድርገህ እኔን የምታሰድበኝ። ለማንኛውም የኔ ፍቅር የተለመደው ቦታ ጠብቂ። ታጠቢ ተጥን ብዬ እመጣልሻለሁ። አረቢያንስ እስቲ ከቦምቦሊኖ እና ከዶናት ውጡ። በቃ በእናንተ ቤት እኮ ቆንጆ የፍቅር ቃላት መርጣችኋል። እሺ እኔ ዶናት ብቻ አንዴና አለኝ እንጂ ልክ እንደደረስክ ነው ግጥም የማደርግህ። ለማንኛውም የኔ ፍቅር ሰዓቱም እየሄደ ስለሆነ ሻወር ወስጄ ልምጣ። አፈቅርሻለሁ። በጣም ነው የማፈቅርህ የኔ ቆቆር። መቼም ፓስቲ ቤት ነው የቀጠርካት? እናንተ መሰልኩ እንዴ? እንደውም ዛሬ አምሽተን ልንመጣ ስለምንችል በር ትከፍትልናል። ያንተ ነው ተረው። እኔ መሳይ አይደለሁም ደግሞ ፋልሳራለ። ቆይ እኔ የምለው ገልሞ የሰራች ልትበላ መብላቱንስ በልቷል፣ ግን መልሼ ካልጠጣው እያለ ነው። መቼም ከዚህ በኋላ መሞት ፈልጎ መሆን አለበት። ሰው እንዴት በዚህ ልክ ራሱን ይጠላል ጎበዝ? ይልቅ አሁን ስለ ቴትና አባት ብናስብ አይሻልም? ምን በስልክ ሳወራ ሁሉም ነገር አውቃለች። ቆይ አልገባኝም። ይህንን ነገር ሚስጥር ልታረጉት ነበረ ነው ወይስ ቴትና የቤተሰቡ አባል አይደለችም ብላችሁ ነው? እኔ ምን ላድርግ? ግሌ እራሷ እኮ ነች ማንም ሰው እንዲሰማባት ያልፈለገችው። እናንተ ማስጨነቅ ስላልፈለግኩኝ ነው። የግሌ ገንዘብ ሰጣኛለች። በእውነት ስለእናንተ እኔ ምን እንደሚል አላውቅም። እንዴ ምንድነው እሱ? አባቷ ምን ሆኖ ነው? እና እናትሽ ድጋሚ ደውለው ነበር? ምን አሉሽ? ፋዘርሽ የተሻላቸው ነው? በጣም ስለባሰበት ወደ አዲስ አበባ ሊመጣ ነው። እዚህ ደግሞ ለሕክምና በጣም ብዙ ገንዘብ ያስፈልገዋል። የተከሲ ድምፅ አይደለም ሰማሁ። አዎ የራሱ ድምፅ ነው። ተንከሲስ ታንከስ ምን ሆነ ነው?